ሰላማችሁ በዚህ ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚን ክፍል 17 እንግዲህ ተለቋል። ዛሬ በጊዜ ነው የተለቀቀው ማለት ነው። 9 ሰዓት ነው የተለቀቀልን። ደስ ይላል። በቀን ቢያረጉልን ጥሩ ነው። እና ቤተሰቦቻችን ክፍል 16 ላይ እንግዲህ ኑሃሚንና ሄርሚ እራት እየበሉ የሄርሚ ፍቅረኛ እንግዲህ ሆቴል ድረስ መጣ ነበረ እና ሄርሚ በጣም ተደናግጦ ነበረ። ከዛ እሷን ካየ በኋላ እንግዲህ እራት እየበሉ እያለ አንዴ ሽንት ቤት ገብቼ ስልክ አውርቼ ልምጣ ብሎ እራት እየበላች እያለ እዛ ጋር የራቱንም ወይም ደግሞ የመጠጡትንም ሳይከፍል እዛ ሆቴል ነበረ ጥሏት ሄደው። እሷ ደግሞ ስሟ ማን ነበር አይያዝም። የናሆሜ ፍቅረኛ እንግዲህ የሄርሚ ፍቅረኛም የናሆሜ ፍቅረኛ ናት። የናሆሜ ፍቅረኛ የሆነችበት ምክንያት ደግሞ ሄርሚ ስለምታፈቅረው ከሄርሚ ጋር መሆን ስለምትፈልግ፣ ናሆሜ ደግሞ አፍታም ስለሆነ ከሱ ገንዘብ እያመጣች ለሄርሚ ስትሰጥ ነበረ። መኪናውን፣ ቤቱን የናሆሜ ንብረት ነው ማለት ነው። ከሱ እያመጣች ነበር ለሄርሚያ ስትሰጠው የነበረው እሱን ስለምታፈቅረውና ከሱ ጋር መሆን ስለምትፈልግ። እሱ ደግሞ እሷን አያፈቅራትም። አንድ ቀንም አፍቅሯት አያውቅም። እሱ የሚያፈቅረው ኑሃሚን ነው። እስከዛሬ በሷ ገንዘብ ነበር ያውሉ ሲያረግ የነበረው። በሷ ገንዘብ ነበር ያውሉ ነገር ለኑሃሚን ሲያረግ የነበረው። በዛም ሆኖ እንግዲህ እዛ ውስጥ ሆኖ እሷን ማየት ስለማይፈልግ፣ እሷን ቢያየት ደግሞ ሌላ ችግር ስለሚፈጠርበት ኑሃሚን ሆቴል ውስጥ ነበር ጥሏት ሄደው። ሆቴል ውስጥ እንግዲህ ኑሃሚን ብር ይዛ ስላልነበረ ግራ ተጋብቷት እሱን እየፈለገችው ነበር። እሱን እየፈለገችበት ባለበት ሰዓት እንግዲህ ናሆሜን እዛ አግኝታው ነበረ። ናሆሜ ሙድ እያዘባት ነበር። አንቺ ልጅ በቃ እኔም መከታተል አታቆሚም አይደለ? እኔ አትከታተኝ ፍቅረኛ አለኝ ብሎ ነገራት ነበረ። እሷ ግን እሱን እየተከታተለችው አልነበረም። ሄርሚን እየፈለገችው ነበር። በኋላ ላይ እሱ እዛ ጥሏት ስለነበረ ብር በእጇ ላይ ስላልነበረ ለናሆሜ እባክህ ብሩን ክፈልኝና በኋላ እኔ እሰጥሃለሁ፣ በሆነ መንገድ አግኝቼ እሰጥሃለሁ ስትለው በብር ደግሞ በብድር አማካኝተሽ አሁንም ድጋሚ ልታገኘኝ ነው? እንዳታገኘኝ እኔ አልፈልግም። ለማንኛውም አንቺ አሳዛኝ የሆንሽ ልጅ አሁን እኔ ሂሳቡን ከፍለዋለሁ ብሎ እንግዲህ ወደ ቤቷ ተመልሳለች። ወደ ቤት ከተመለሰች በኋላ እንግዲህ ሄርሚቾ በጣም ተናዳ ነበር ወደ ቤት የተመለሰችው። ወደ ቤት ስትገባ እንግዲህ ወይዘሮ ገነት ተመልሳ እነሱ ቤት ገብታለች። ቤት እያጸዳች ነበርና ለምንድን ነው ወደዚህ የተመለሽው? ሄርሚ እዚህ እንድትሆኝ አይፈልግም። ስለዚህ እኛም ቤት ለቀሽ ውጪ እያለቻት ነበረ። እንደዛም ሆኖ እንግዲህ ከሄርሚ ጋር ተናዳ ወይም ደግሞ ተጣልቶ ስለነበረ ሄርሚ ልጅቷ ስለታመመች ህፃኗ ልጅ ቅመሟ ማለት ነው ታማ ስለተደወለልኝ ግዴታ ለሷ መድረስ ነበረብኝ። በድንገት የወጣሁት በዛ ምክንያት ነው እንጂ እኔ አንቺን እዛ ጥዬሽ ልሄድ ፈልጌ አይደለም ብሎ አስረድቷት እንግዲህ ይቅርታ ጠይቋታል። እሷም ደግሞ እውነት ለሰው የምታዝነው ለሰው የምታረገው ነገር እኔም በጣም ያስደስተኛል ብሎ አስረድቷት እንግዲህ ይቅርታ አርጋላት ነበረ። ይቅርታ አርጋላት ሳልጨረስ እንግዲህ ፍቅራቸውን እየቀጩ በዛ ደግሞ የናሆሜ አባት አሁንም ልጅቷን እንዲያገባት ወይም ደግሞ ኑሃሚን እንዲያገባት እያስገደደው ነው። እሷን ካላገባት ወይም ደግሞ ከሷ ጋር ካልሆንክ ንብረቱን እንዳለ በአንተ ስም ያለውን ንብረት ወደ ራሴ አዛዝረዋለሁ፣ ከውርሱም እዘርሳለሁ ብሎ ሲያስፈራራው ነበረ። ከዚህ በኋላ እዚህ ቤትም አትገባም፣ እንደዚህ አይነት አስነስርዓት እኔ እንደዚህ አስነስርዓት ያለው ልጅ የለኝም፣ ልኖረኝም አይገባም ከዚህ በኋላ። ስለዚህ ከዚህ ውርስም ከዚህ ቤትም አባርራለሁ፣ ሰራተኞቹ ወደ ውስጥ እንዳይገቡ ወይም ደግሞ እንዳትገባ ነግራቸው ነበር፣ በሩን ዝገባቸው ብያቸው ነበር ብሎ እየተናገረ ነበረ። እና ናሆሜ በጣም ተጨናንቋል። ምክንያቱም እስከዛሬ ስራ ሰርቶ አያውቅም። በቤተሰቦቹ ንብረት ነበር ሌላ ሴትም ቢሆን ሄርሚ ፍቅረኛንም ይሄም በቤትም መኪናም ሲያረግላት የነበረው ማለት ነውና አሁን እንግዲህ የሄርሚ ወይም ደግሞ የናሆሜ ፍቅረኛ በጣም ግራ ተጋብታለች። በጣም ከባድ ችግር ውስጥ ገብታለች። በሁለቱም ወገን አልሆነችም። ወይ ሄርሚን አላገኘችም ወይ ናሆሜን አላገኘችም። በመሀል ነው የተጎዳችው ማለት ነው። እና ሄርሚ የስራውን ስጠውና ቤት ድረስ እንግዲህ የመጣችበት ምክንያት ደግሞ ያገኘቻቸው አልጋ ላይ ናሆሜና ሄርሚ ተኝተው ያገኘችበት ምክንያት ወይዘሮ ገነት መሆኗን ሄርሚ ነግሯት ነበር። አንቺን ለመጉዳት ነው እዚህ ቤት የመጣችው ብሎ ቢነግራትም እሷ ልትሰማ ፈቃደኛ አልነበረችም። ስለታመመች አሞኛል ስላለችኝ እንጂ የተረዳኋት አሁን እኮ ከጥፋቷ ተምራ ተጸጽታ ስራውን እየሰራች ነው። ስለዚህ ስራውን እየሰራች እዚህ ትኖር ብላ ነበር አስረድታው ነው ሄርሚን ያሳመነችው ማለት ነው። እንደዛም ሆኖ እንግዲህ ወደ ገነት አጋጣሚው ስታገኘው እሷን ለመጉዳት ወደ ኋላ አላለችም። ስልክ ስደውል እንግዲህ እነሱ ተኝቶ ስለነበረ ቻርጅ ላይ ነበርና ስልኩን አንስታ እሱ ከሆነች ሴት ጋር መኝታ ቤት ውስጥ ተኝቷል ብላ
ሄርሚ ፍቅረኛ በፊት ለነበረችው ፍቅረኛ መናገር፣ እሷ ደግሞ እያበለች እሳት ጎርሳ እሳት ለብሳ ወደ ክላስ ስትገባ እንግዲህ እነሱ አንድ ላይ ተኝቶ ነበረ። እንዴ ከዚህ ሴት ጋር ምን ትሰራለህ? ጭራሽ እኔ ላይ ትማግጣለህ ብላ ቀወጠችው ማለት ነው። ወይኔ ኑሃሚዬ የኔ ፍቅር እንዴት እንዳሳዘነችኝ። መጀመሪያም ተቻኩሏችሁ ነበረ፣ እሷ እንዳትጎዳኝ ብላ እየለመነችው ነበረ። ግን የተረገመ ሄርሚ በጣም አስጠላኝ ማለት ነው አሁን። እና ኑሃሚ እንግዲህ በጣም ግራ ተጋብታ ነበረ። በጣም አለቀሰች። አሁን ምንድን ነው የማደርገው ምናምን እያለች ነበር። በዛሬ ደግሞ ወይዘሮ ገነት እንግዲህ አጋጣሚውን አግኝታ እኔ ነኝ የነገርኳት፣ አንቺ ለካ የሰው ሚስት ባለበት ቤት ውስጥ የሰው አባወራ እያማገጥሽ ነበር፣ አንቺ ልክስክስ ብላ ስትሰድባት እንግዲህ ኑሃሚ በጣም ተናዳ ሴትዮዋን አንቃ ልትገላት ነበረ። አንቺ የተቀየርሽ መስሎኝ ነበር እኔ እሱን ለምኜ እዚህ እንድትቆይ ያደረኩሽ፣ አንቺ ለካ እኔ ላይ ሴራ ለማሴር እኔን ለመጉዳት ነበር ወደዚህ የመጣሽው ብላ አንቃ ልትገላት እንግዲህ ወንጀለኛ ሳትሆን በፊት ፈጣሪ አዳናት ማለት ነው። እንደዛ ሆኖ ገፍትራት ከዚህ ቤት ውጪ ብላ ኑሃሚዬ በጣም አዝና ስታለቅስ ነበር። ኤርሚ ደግሞ ፍቅረኛውን ተከትሎ ወጥቶ ነበር። ከዚህ በኋላ አጠገቤ እንዳትደርስ፣ ቤቱንም ንብረቱንም እቀበልሃለሁ፣ በአንተ እስከዛሬ መታለልኝ ከዚህ በኋላ አልታለልም ብላ በሁለቱም ፊቶቹ ጥፊ አቅም ሰው እንግዲህ ተመልሷል ማለት ነው። ኑሃሚዬን ጥሏት ነበር እሷን ተከትሎ የወጣው። እንደዛም ሆኖ ወደ ቤት ተመልሶ መጥቶ ኑሃሚዬ ከዚህ በኋላ አጠገቤ እንዳትደርስ፣ እንደዚህ አይነት ቆሻሻ ሰው መሆንን እኔ አላቅም ነበር፣ ከማንም ሴት ብር እየሰበሰብክ ነበር ይሄ ሁሉ ስታረግልኝ የነበረው፣ አባቴ ስታሳክም የነበረው አንተ ቆሻሻ ብላ በጥፊት ታጋጨው ነበረ። እንደዛም ሆኖ እሷን እኔ አንድ ቀን ማፍቅሪያት አላቅም፣ የቀረብኳት ለገንዘቧ ለቤቷ ወይም ደግሞ ምነዳው መኪና ድረስ የእሷ ነው። እሷም ከኔ ጋር ለመሆን ብላ የምትወደው የሆነ የሚያፍታም ልጅ እሱ ጋር ሆና ነው ብሩን እያመጣች ያለችው። እሷ ከኔ ጋር መሆን ስለምትፈልግ ብቻ የሀብታም ልጅ አፍቅሬያለሁ ብላ ከሱ ጋር እየሆነች ነው ቤቱንም መኪናውንም ሁሉም ነገር እያመጣች የነበረው። እሷ ታፈቅረኛለች፣ እኔ ግን አንድ ቀን አፍቅሬያት አላቅም። ሴት ልጅ ጎድታኛለች ከዚህ በፊት እኔ እኮ ተናግሬያለሁ። ኤርሚያስ ያለ ምንም ምክንያት ያለ ምንም ጉዳት እዚህ ነገር ውስጥ አይገባም ብዬ ተናግሬ ነበር። ምክንያቱም ከዚህ በፊት በቃ በሆነ ነገር ተጎድቷል፣ ልቡ ተሰብሯል። ለዛ ነው እንደዚህ ሊያደርግ የቻለው እንጂ የሆነ ሰው ከመሬት ተነስቶ ሰው ላይ መጥፎ ሊሆን አይችልም። በቃ ይሄን ነው ማወቅ ያለባቸው። እና ልክ እኔ ተናግሬ ነበር ከዚህ በፊት እንግዲህ የሴተኛ ዳሪ ኃላፊ ምናምን ከሆነ በኋላ ከሰማን በኋላ ተናግሬ ነበር። እና ልክ እንዳልኩት ደግሞ እሱ ሴት ልጅ ጎድታኛለች። ከዛ በኋላ ነው ለሴት ልጅ መጥፎ መሆን የጀመርኩት እንጂ ከዛ በኋላ አንቺ ደግሞ ሁሉ ነገር ገዛሽኝ፣ ሁሉም ነገር አስካክዬ ከሁሉም ነገር ወጥቼ ነበር ከአንቺ ጋር የሆንኩት። ግን ምን ያደርጋል ትሎ ህይወቴ ተበጠበጠ። እሷንም ርቃት ከሆነ ይሄ ቤትም ይሄ መኪናም የእሷ ነው የሚሆነው፣ ምክንያቱም የእሷ ስለነበረ ብሎ እየነገራት ነበር። አንተ ቆሻሻ እዛው ተመለስ ብላ እንግዲህ ኑሃሚዬ ጫማዋ ተቀዶባት እግሯን ባዶ ከቤት ወጥታለች ማለት ነው። በጣም ነው ያሳዘነችኝ። በጣም ነው አንጀቴን የበላችው። እያለቀሰች ነበር። ምንም ግራ ገብቷታል። ለአባቷ ምን ብላም እንደምታስረዳው አባትየው በፊትም ይሄ ልጅ አይሆንሽም ብሎ እየነገራት ነበር። እሷ ግን ማለቴ አይሆንሽም ሲላት ነበር። ግን በኋላ ላይ እሱ ልጁ በሚያረገው ነገር ለእሷ በሚያረግላት ነገር ምናምን ተነሳስተው አባትየውም ኤርሚያስን ወዶት ነበረ። ካስታወሳችሁት በጣም ደስ ብሎት ነበረ። አሁን ግን አባትየው ሆስፒታል ነው ያለው። ይሄ ሁሉ ነገር እንደተፈጠረ አብሮ እንዳንደሩ ምናምን ብዙ ነገሮች አያውቅም፣ ሆስፒታል ስለሆነ ማለት ነው። ጓደኛው እንግዲህ የናኦሚ አባትም አባትየውን እየተንከባከበ ነው። የናኦሚን አባት ከሆስፒታል እንዲወጣ ነው። እንደዛም ሆኖ እንግዲህ ኑሃሚዬ በጣም አዝና ከቤት ወጥታለች። አሁን የምትሄድበት ወይም የምትገባበት ነገር የለም። እርግጠኛ ነኝ ወደ ሆስፒታል ትሄዳለች። ከዛ በኋላ የናኦሚ አባት ማረፊያ ይሰጣቸዋል። ከዛ ከናኦሚ ጋር ወይም ደግሞ እንደሚፈልገው አባትየው ልጅቷን እንዲያገባት ነው፣ ከሷ ጋር እንዲሆን ነው የሚፈልገው። ስለዚህ ሀሳቡ በዚሁ አጋጣሚ ይሳካለታል ማለት ነው። የናኦሚ አባት የሆነ ነገር ካረግላቸው ወይም ደግሞ ማረፊያ ከሰጣቸው አሁን ከዛ ሲወጡ አባትየው ከሆስፒታል ሲወጣ መሄጃ የለውም። ስለዚህ እሱ ነው ማረፊያ የሚሰጣቸው። ከዛ በኋላ እንግዲህ ልጅቷ እርግጠኛ ነን ኑሃሚ አንድ ላይ የሆኑና ኤርሚያስንና ልጅቷን ያቃጥሏቸዋል። እርግጠኛ ነኝ። ይሄ ደግሞ በጣም ድራማው የሚያምርና ቆንጆ እየሆነ ነው። ኑሃሚ ግን አሁን ማውቋ በጣም ደስ ይላል። እንግዲህ ናኦሚ ፍቅረኛ ደግሞ በጣም አዝናለች እሱን በመጉዳቷ ወይም ደግሞ በሱ እየተጫወተች መኖሯ። ምክንያቱም ኤርሚያስን አፈቅራለሁ፣ ከኤርሚያስ ጋር ተጋብቼ እኖራለሁ፣ ጥሩ ህይወት ይኖረኛል ብላ ነበረ እሱን ከሱ እያታለለች ብር እያመጣች የነበረው ማለት ነው። አሁን ደግሞ በጣም አዝናለች እንደዛ በማድረጓ። አሁኑ ለአባት ጋር አስተዋወቀኝና እንድንጋባ ፈልጋለሁ ብላ እየነገረችው ነበር። አባቴ እንደዚህ በቀላሉ እሺ የሚል አይደለም። ከጓደኛው ከአብሮ አደጉ
የእሱ ከሱ ልጅ ጋር ነው ታገባታለህ ብሎ እያሰቃየኝ ነው። እሷን ካላገባት ከንብረቱ ወይም ደግሞ ከሀብቱ አስወጣለሁ እዘርሳለሁ ብሎኛል። ስለዚህ አባቴ እሺ አይልም በቀላሉ። እናቴም ደግሞ ከውጭ ሀገር አሁን በቅርብ ትመጣለች። እሷ ከመጣች ደግሞ ነገሮቹ ይባባሳሉ። እናቴ ከሱ የባሰች ደረቅና ሰውን ለሰው ክብር የላት ወይም ደግሞ አፍታም የምትል ሴት ናት። በክብሯ ድርድር አታውቅም። ስለዚህ አሁን አይቀበሉም ብሎ እየነገራት ነበረ ማለት ነው።